ሰላም የተወደዳችሁና የተከበራችሁ ውድ አድማጮች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ላይ ነው። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ ነኝ። ትላንትና የተደረገውን የአውሮፓ ቻምፒዮንስ ሊግ ጨዋታ እንመለከታለን። ሊቨርፑል ከፒኤስጂ 120 ደቂቃ የፈጀውና በድምር ውጤት 1-1 የተጠናቀቀው ጨዋታ በፒኤስጂ 4-2 የመለያ ምቶች አሸናፊነት ተጠናቆ ፒኤስጂ ወደ ቀጣዩ ዙር ማለፍ ችሏል። በአንጻሩ ደግሞ ሊቨርፑል የአውሮፓ ቻምፒዮንስ ሊግ ጉዞ በዚህ የጨዋታ መርሃ ግብር ላይ አብቅቷል። ከዛም ባሻገር ሊቨርፑል ከሽንፈቱ ጋር ተያይዞ የጉዳት ስጋቶችን ማጋጥመውታል። ትሬንት አሌክዛንደር አርኖልድ እና ኢብራሂማ ኮናቴ ጉዳት አስተናግደው የነበሩበትን የጨዋታ ክፍለ ጊዜ ተመልክተናል። በጨዋታው ላይ የነበሩ እንቅስቃሴዎችን እንመለከታለን። አሰልጣኞች ምን አሉ፣ እንዲሁም ደግሞ በመለያ ምቶቹ ላይ ተጫዋቾችና ግብ ጠባቂዎች ያሳዩት ብቃት ምን ይመስል ነበር የሚለውን እንመለከታለን። እንግዲህ የጨዋታ መርሃ ግብር ሲከናወን በባለፈው ሳምንት ማለትም የዛሬ ሳምንት ሊቨርፑል ከፒኤስጂ ጋር ባደረገው ጨዋታ 27 ሙከራዎች ተሞክረውበት የአሊሰን ቤከር ድንቅ ብቃት ሊቨርፑልን አሸናፊ እንዳደረገ እናስታውሳለን። አሊሰን ቤከር በጣም ድንቅ ሆኖ ነበር በዛ ጨዋታ ላይ ያመሸው። የጨዋታው ማን ኦፍ ዘ ማች ተብሏል። አሰልጣኝ አርኔ ስሎት ደግሞ በጨዋታው ላይ ቅያሬ አድርገው ነበር። ሃርቬ ሎይት እና ዳርዊን ኑኔዥን ቀይሮ አስገብተው ዳርዊን ኑኔዥ ለሃርቬ ሎይት ያቀበለውን ኳስ ሃርቬ ሎይት ወደ ግብነት ቀይሮ ሊቨርፑል 1-0 አሸንፎ ነበር ወደዚህ ጨዋታ የመጣው። ነገር ግን በዛ ጨዋታ ላይ የፒኤስጂ አሰልጣኝ ሉዊስ ኤንሪኬ ውጤቱ ለእኛ ፍትሐዊ አይደለም የሚል አስተያየት ሰጥተው ነበር። ምክንያቱም ብዙ ሙከራዎችን አድርገናል፣ ነገር ግን በሞከርናቸው ሙከራዎች ልክ ግቦችን አላስቆጠርንም የሚል አይነት አስተያየት ነበራቸው። እናም አንፊልድ ላይ ውጤቱን እንቀለብሰዋለን ብለው ሲናገሩ ብዙዎች አንፊልድ ላይ እንዴት ውጤቱን እንቀለብሰዋለን ብለው እንደዚህ በእርግጠኝነት ሊናገሩ ይችላሉ የሚሉ ሀሳቦችን ሲሰነዝሩ አስተውለናል። ያም ሆኖ ግን እሳቸው የተናገሩትን ነገር በተግባር ደግሞ ሜዳ ላይ ለማሳየት የነበራቸው ኮሚትመንት እጅግ በጣም የሚያስገርም ነበር። በባለፈው ሳምንት ሊቨርፑል ሳውዛምፕተንን በገጠመበት ጊዜ አብዛኞቹ ቋሚ ተሰላፊ ተጫዋቾቹን ወደ ሜዳ አስገብቶ ነበር። አሊሰን ጀምረዋል፣ ሞሳላ ጀምረዋል፣ ቫንዳይክ ጀምረዋል። ቋሚ የሚባሉ ተጫዋቾቻቸው ከ11ዱ ቤስት 11 ተሰላፊዎቻቸው ሁለቱን ብቻ ነው ማሳረፍ የቻለው የነበረው። እንግዲህ በሊጉ ላይ አሁንም መሪ ናቸው። ሳውዛምፕተንን ነው የሚገጥሙት። 3-1 አሸንፈዋል። ግን ደግሞ በሳምንቱ አጋማሽ ወሳኝ ጨዋታ አለባቸው። ያ መሆኑን ተከትሎ ቢያንስ ተጫዋቾቻቸውን ያሳርፋሉ ተብሎ ሲጠበቅ ነበር። እሳቸው ግን ለቋሚ ተሰላፊ ተጫዋቾቻቸው እድል ሰጥተዋል። በአንጻሩ ፒኤስጂ ስታድ ሬኒስን 4-1 ባሸነፈበት ጨዋታ ለተጠባባቂ ተጫዋቾቻቸው ነበር ሉዊስ ኤንሪኬ እድል የሰጡት። ከጥቂት ተጫዋቾች በስተቀር አብዛኞቹ ቤንች ላይ ሆኖ ነበር ጨዋታውን የጀመሩት። አችራፍ ሀኪሚ፣ ኦስማን ዴምቤሌ እንዲሁም ደግሞ ሌሎች በጣም አሪፍ የሚባሉ የቋሚ 11 ተሰላፊ ተጫዋቾቻቸውን ቤንች አድርገው እንደውም ቀይረው ነው ከዛ በኋላ ወደ ሜዳ ሲያስገቧቸው የተመለከተ ነውና ምን ያክል ለዚህ ጨዋታ ከዛ ሽንፈታቸው በኋላ ማሰብ እንደጀመሩ ሉዊስ ኤንሪኬ የሚያሳይ ነው። በዘንድሮ ውድድር ዓመት ከእንግሊዝ ክለቦች ጋር ጨዋታ አድርገው ነበር። ማንቸስተር ሲቲን ገጥመው 4-2 አሸንፈዋል። ከአርሰናል ጋር ተጫውተው 2-0 የተሸነፉበትን ጨዋታ እናስታውሳለን። እንዲሁ ደግሞ ባለፈው ከሊቨርፑል ጋር ያደረጉትን የመጀመሪያ ጨዋታ ተሸንፈው ነበር። ስለዚህ ይህንን ጨዋታ ለማሸነፍ ምን አይነት አቀራረብ ይዘው ሊመጡ ይችላሉ የሚለው በጣም ሲጠበቅ ነበር። በጨዋታው ላይ እንደተመለከትነው ሊቨርፑል በጨዋታው ጅማሮ ላይ በጣም ጥሩ እንቅስቃሴ ሲያደርግ ተመልክተናል። ከኳስ ቁጥጥር አንጻር እንዲሁ ደግሞ ሙከራዎችን ከማድረግ አንጻር ቡድኑ የተሻለውን እንቅስቃሴ ለማድረግ ሙከራ ሲያደርግ ተመልክተናል። እንግዲህ በጨዋታው ላይ ሙሉ በሙሉ ያለውን ስታት እንኳን ብትመለከቱት ተቀራራቢ ቁጥሮች የነበሩት ነው። ሊቨርፑል 1.64 ኤክስፔክትድ ጎል ነበረው። 19 ሙከራ ሞክሯል። በባለፈው የመጀመሪያው ዙሩ ጨዋታ 2 ሙከራ ብቻ ነበር የሞከረው። በዚህ ጨዋታ ላይ ግን 19 ሙከራ ሞክሮ ከ19ኙ 3ቱ ብቻ ነበር ኢላማውን የጠበቀ የነበረው። ስለዚህ ኢላማቸውን የጠበቁ ኳሶችን የመሞከር ችግር በአርኔ ስሎት ልጆች በኩል ነበር። 46 በመቶ ነው ኳሱን የተቆጣጠሩት። በአንጻሩ ፒኤስጂዎች 2.56 ኤክስፔክትድ ጎል ነበራቸው። 21 ሙከራ ሞክረው ከ21ዱ 8ቱ ኢላማውን የጠበቀ ኳስ ነበር። 54 በመቶ ፒኤስጂዎች ኳሱን ተቆጣጥረው መጫወት ችለዋል።
አሰልጣኝ አርኔ ስሎት እንደተናገሩት የመጀመሪያዎቹ 25 ደቂቃዎች ላይ ጥሩ ነበርን። በተለይ ያንን የጨዋታ እንቅስቃሴ ሳይ ከማንቸስተር ሲቲ ጋርም እንደዚሁ ነበርን፣ ከሪያል ማድሪድም ጋር ስንጫወት እንደዛው ነበርን። ግን ቀና ብዬ የውጤት ማሳያ ሰሌዳውን ስመለከት 1-0 እየተመራን ነው የሚለውን ተመልክቻለሁ ብለው ነበር አሰልጣኙ። እንግዲህ የመጀመሪያዎቹን 25 ደቂቃዎች የተሻለ ተንቀሳቅሰናል የሚል ሀሳብ ቢሰንዝሩ እንጂ ነገር ግን ደግሞ ሊቨርፑል ገና 25 ደቂቃ ባልሞላ ጊዜ ውስጥ ነበረ ግብ ሲያስተናግድ የተመለከት ነው። ያ ደግሞ ለዚህ ቡድን ምናልባትም ስራውን የበለጠ ኮምፕሊኬትድ ያደረገበት ሆኖ ተመልክተናል። በዚህ የጨዋታ መርሃ ግብር ላይ ግቡ የተቆጠረበትን መንገድ ስንመለከት 12ኛው ደቂቃ ላይ ነው ኦስማን ዴምቤሌ ግቡን ማስቆጠር የቻለው። እንግዲህ ስለ ኦስማን ዴምቤሌ ካወራን በውድድር ዓመቱ በጣም አስገራሚ ጊዜን እያሳለፈ የሚገኝ ተጫዋች ነው። ልክ በሊቨርፑል ስለ ሞሳላ እንደምናወራው ሁሉ ወይ ሞሳላ በጣም ጥሩና አስገራሚ ብቃትን እያሳየ ነው እንደምንለው ሁሉ ኦስማን ዴምቤሌም ጥሩ ጊዜን እያሳለፈ ነው የሚገኘው። አንድ በዚህ ጨዋታ ላይ መገንዘብ የሚቻለው ኳሱን አሊሰን ቤከር እና ኢብራሂማ ኮናቴ አልተግባቡበትም ነበር። አሊሰን ቤከር ኳሱን ለማግኘት ጥረት ሲያደርግ ነበር፣ ግን ደግሞ ኢብራሂማ ኮናቴ ኳሱን በሸርተቴ ለማውጣት ሲሞክር ወደ ራሱ ግብ ነው ኳሷን የገፋትና አቅጣጫ ያስቀየረው። በዛ ምክንያት ሊቨርፑል ግብ ሊያስተናግድ ችሏል። ኦስማን ዴምቤሌ ለብቻው ነበር ያንን ኳስ ማግኘት የቻለው፣ በቀላሉ ግብ ማስቆጠር ችሏል። አንዳንድ ጊዜ በግብ ጠባቂዎችና በተከላካዮች አለመግባባት ምክንያት እንዲህ ያሉ ግቦች ሲቆጠሩ እንመለከታለን። በትላንትናውም ጨዋታ ላይ የተመለከትነው ይሄንን ነው። በአሊሰን ቤከርና በኢብራሂማ ኮናቴ በኩል የሴንስ በስሜት የመግባባት ጉዳይ አልነበረም። አሊሰን ቤከር ኳሱን ለማግኘት የወጣበት መንገድና ከዛ ደግሞ ኢብራሂማ ኮናቴ ያንን ሸርተቴ ማድረጉ ከዛ በኋላ ኦስማን ዴምቤሌ በቀላሉ ኳሷን እንዲያገኛት አድርጎ ያችን ግብ ማስቆጠር ችሏል ማለት ነው። ከዛ በኋላ በነበረው እንቅስቃሴ ፔዦች ኳሱን ለማግኘት ጥረት ሲያደርጉ ነበር። ኳሱን ለመቆጣጠር ሙከራ አድርገዋል። ግን ደግሞ አንድ በጨዋታው ላይ የተመለከትነው ነገር ሊቨርፑሎች በተደጋጋሚ ወደ ጎል የሚሄዱባቸው አማራጮች ነበሩ። የሚያሻሟቸውን ኳሶች አይተናል። የማዕዘን ምቶች በተሻሙ ቁጥር ዡዋን ሉጂ ዱናሩማ በጣም በጥሩ ሁኔታ ነበር ኳሶቹን ፓንች ለማድረግ ለማውጣት ሙከራ ሲያደርግ የነበረው። ያ ተጫዋቹን የምርም እንዲደነቅ ያደረገው አጋጣሚ ነበር። የጨዋታው ኮከብ ተብሎ ተመርጧል። በእርግጥ ወደ በኋላ ላይ ወደ መለያ ምቶቹ እንመጣበታለን። የዱናሩማ እንዲህ ያለው ብቃት በጥሩ መንገድ ከመሆኑ ባሻገር የቡድኑ የተከላካይ መስመር ደግሞ በትላንትናው ዕለት የነበረው መዋቅር እጅግ በጣም የሚገርም ነው። እኔ በግሌ ሜንዴሽ በጣም የሚያስደንቅ ምሽት ነው ትላንትናም ማሳለፍ የቻለው። ሞሳላህን የተቆጣጠረበት መንገድ በባለፈው ጨዋታ ያደረገውን ነገር ትላንትናም በተመሳሳይ ሲያደርገው ሜዳ ላይ ሲተገብረውም ጭምር ተመልክተናል እና በጣም አስገራሚ እንቅስቃሴ ነበር ሲያሳይ የነበረው በጨዋታው ላይ። ዘንድሮ 2513 ደቂቃዎች ላይ ተሰልፈው ተጫውተዋል። ይህም ማለት 32 ጨዋታዎችን እንደማለት ነው። እናም ተጫዋቹ 22 ዓመቱ ላይ የሚገኝ በጣም ግሩም ፖርቱጋላዊ ነው እና ለወደፊት ለፖርቱጋል ብሔራዊ ቡድንም ትልቅ ተስፋ የሚሆን ተጫዋች እንደሆነ በዚህ ጨዋታ ላይ አሳይቷል። ከዛ በተጨማሪ አችራፍ ሀኪሚ እንዲሁም ደግሞ ዊሊያን ፓቾ እና ማርኪኒዮስ በመከላከሉ ረገድ ጥሩ ተጫዋቾች ነበሩ። እንግዲህ በመጀመሪያው አጋማሽ ጨዋታው በዚህ መንገድ ተጠናቋል። ሁለተኛው አጋማሽ ላይ በሊቨርፑል በኩል ውጤት ቀያሪ የሆኑ ነገሮችን ለማድረግ ጥረት ሲያደርጉ ነበር። የምናስታውሳቸው ሙከራዎች ነበሩ። በመጀመሪያው አጋማሽ እነ ሞሳላ የሞከሯቸው ኳሶች እንዳሉ ሆነው በሁለተኛው አጋማሽ ደግሞ ራሱ ዡዋን ሉጂ ዱናሩማ የመለሳቸው ያዳናቸው ኳሶች እንደነበሩ በጨዋታው ላይ በደንብ ተመልክተናል። ግን ሊቨርፑሎች ጋር የክሊኒካል የመሆን ችግር ነበር፣ ሻርፕ የመሆን ችግር ነበር። የሚያገኟቸውን ኳሶች በአግባቡ ወደ ግብነት የመቀየር ችግር ተመልክተን ነበር። ያ መሆኑን ተከትሎ ሊቨርፑል በዚህ ጨዋታ ላይ ምንም ግብ ሳያስቆጥር ወይም ደግሞ በጨዋታው ላይ ምንም ግብ ሳያገኝ ጨዋታው መደበኛው 90 ደቂቃ ሊጠናቀቅ ችሏል። ጨዋታውን ልብ ብላችሁ ከተመለከታችሁ ወደ መጨረሻው የተቃረበ በሄደ ቁጥር ሁለቱም ግብ ለማስቆጠር የመጨረሻ የሚሉትን አማራጭ ሲሞክሩ ነበር። ለምሳሌ ኦስማን ዴምቤሌ ኳሶችን ይዘው ፍላንኮችን ሲጠቀሙ ተመልክተናል። ከዛም ባሻገር
ክቫራትስኬሊያ የሞከራት አንድ ቅጣት ምት ኳስ ነበረች ብሎክ የተደረገች። አሊሰን ቤከር በጨዋታው ላይ ኳሶችን ለማውጣት ጥረት ሲያደርግ ተመልክተናል። በተለይ በዚህ ጨዋታ ላይ በጣም የሚያስገርም የነበረው ነገር ወደ ሜዳ ተቀይሮ የገቡት የፒኤስጂ ተጫዋቾች የሚሞክሯቸው ሙከራዎች በጣም አስገራሚ ነበረ። ቡድኑ በጣም ጥራት ያላቸው ተጫዋቾችን የያዘ ስብስብ የመሆኑን ጉዳይ በደንብ አይተናል። ተቀይሮ የገባው ዲሴርዶዬ ገና 19 ዓመቱ ላይ የሚገኝ ፈረንሳዊ ነው እና ተቀይሮ ከገባ በኋላ ሲያደርግ የነበረውን እንቅስቃሴ ለማመን በጣም የሚከብድ ነበር። እንቅስቃሴዎቹ እጅግ በጣም የሚያስገርሙ ነበሩ እና ከአንድም ሁለቴ ሙከራዎችን ለማድረግ ጥረት ሲያደርግ እንደነበር አይተናል። ጥሩ እንቅስቃሴዎችንም ጭምር ሲያሳይ ነበር። አሰልጣኝ አርኔ ስሎት ግን በተለይ የተጫዋቾቻቸው ጉዳት ለሳቸው ጥሩ ስሜት የሚሰጣቸው አልነበረም። ትሬንት አሌክዛንደር አርኖልድ ተጎድቶ ወጥቷል። ስለዚህ ተጫዋች አስተያየት ሰጥቷል ከጨዋታው መጠናቀቅ በኋላ ጥሩ ስሜት አይደለም የተመለከትኩበት ብለዋል። ጥሩ ምልክቶችን አላየሁበትም እና ያለውም ነገር ስትመለከቱ ትንሽ የሚያሰጋ አይነት ነገር ነው ብለዋል እና በፍጻሜው ጨዋታ ላይ የመድረሱ ነገር በጣም አጠራጣሪ ነው። በጣምም ጠባብም ጭምር ነው። ትሬንት አሌክዛንደር አርኖልድ ያጋጠመው ጉዳት እንግዲህ ሊቨርፑል ወሳኝ በሆነው ሰዓት ላይ በጣም አንገብጋቢ በሚባለው ሰዓት ላይ ነው ትሬንት አሌክዛንደር አርኖልድን ያጣውና ተጫዋቹ ተቀይሮ ከሜዳ ሲወጣ እየተመለከተ ነው። እንግዲህ 73ኛው ደቂቃ ላይ ነው ተቀይሮ መውጣት የቻለው። ከዛ ደግሞ እንደገና ኢብራሂማ ኮናቴ ጉዳት አስተናግዶ መውጣት ችሏል። 111ኛው ደቂቃ ላይ ነው የወጣው። ዋታሩ ኢንዶ በሱ ቦታ ላይ ገብቶ ሊጫወት ችሏል። አሰልጣኙ ተናግረው ነበረ የሱ ጉዳት ነው ከምንለው ይልቅ ድካም ነው ብንለው ይቀላል ብለዋል። የሆነ መዳከም እንደነበረበት ፋቲግ እንደነበረበት አሰልጣኙ ተናግረዋል እና ትላንትና ለሊቨርፑል እነዚህ እክሎች ገጥመው ነበር። ከፔዥው የመጀመሪያው ጨዋታ በፊት ጉዳት አጋጥሞት የነበረው ኮዲ ጋክፖ በትላንትናው ጨዋታ ላይ እንደተመለከትነውና እንዳየነው ተቀይሮ ገብቷል። 102ኛው ደቂቃ ላይ ለሊቨርፑል የሱ መመለስ በጣም ጥሩ የሚባል አማራጭ ነው ለቀጣዮቹም ጨዋታዎች። ያም ቢሆን ግን በጨዋታው ላይ ተጽዕኖ ፈጣሪ እንቅስቃሴዎችን ለማድረግ የሊቨርፑል ተቀያሪዎች አልቻሉም ነበር እና ሉዊስ ዲያዝም ተቀይሮ ወጥቷል። ሶቦዝ ላይ ተቀይሮ ወጥቷል። እንዲሁም ደግሞ አሌክሲስ ማካሊስተርም 91ኛው ደቂቃ ላይ ተቀይሮ ሲወጣ ተመልክተናል። አሰልጣኙ የኔ ያደረጉት በምክንያት ነው። ምክንያቱም ተጫዋቹ ቢጫ ካርድ ተመልክቷል። ስለዚህ ከዛ በኋላ ምንም አይነት የኳስ ንክኪዎችን አያደርግም ተብሎ ያለምንም ጥርጥር መናገር አይቻልም በኮንፊደንስ። ስለዚህ በ10 ተጫዋች መጫወት ደግሞ በቀሪዎቹ ደቂቃዎች ለፒኤስጂ የበለጠ በር መክፈት ስለሚሆን አሰልጣኙ ያንን ነገር በመገንዘብና በመረዳት ተጫዋቹን ቀይረው አስወጥተውት ነበርና በሱ ምትክ እንግዲህ ከርቲስ ጆንስን ወደ ሜዳ ቀይሮ ማስገባት ችሏል። ያም ቢሆን ግን ሊቨርፑሎች በነዛ አጋጣሚዎች ላይ ጥሩ እንቅስቃሴ ለማድረግ ቢሞክሩም ምንም ግብ ሳያስቆጥሩ መደበኛው 90 ደቂቃ ተጠናቋል። እንግዲህ ትላንትና በአውሮፓ ሻምፒዮንስ ሊግ ጨዋታዎች ባየር ሚዩኒክም ሲያልፍ ኢንተር ሚላንም ባርሰሎናም ሲያልፉ ያለምንም ጭማሪ ደቂቃ ነው ወደ ቀጣዩ ዙር ማለፋቸውን ያረጋገጡት። የትላንትናው ጨዋታ ግን ወደ ጭማሪ ሰዓት የተሸጋገረ ጨዋታ ነበር። እንግዲህ ጭማሪ ደቂቃዎችን የሚጫወት አንድ ቡድን ምን ያክል ጨዋታው በጣም ትንቅንቅ ሊበዛበት እንደሚችል ይታወቃል። ምን ያክል አድካሚ ሊሆን እንደሚችል ይታወቃል፣ ይጠበቃል። ስለዚህ በአሰልጣኞች በኩል የበለጠ ታክቲካል መሆን የበለጠ ነገሮችን በተሻለ መንገድ መመልከትና አማራጮችን ደግሞ ማየት ለዚህ ቡድን በጣም አስፈላጊ ጉዳይ ነው እና አሰልጣኙ እንግዲህ አርኔ ስሎት ጭማሪ ሰዓት ላይ እንዴት ነው ይህን ውጤት ሊቀለብሱት የሚችሉት፣ ግብ እንዴት ሊያስቆጥሩ ይችላሉ የሚለው በጣም ሲጠበቅ የነበረው ጉዳይ ነበር። በጭማሪው ሰዓት ላይም ሁለቱ ቡድኖች የተሻሉ ሙከራዎችን ለማድረግ የሞከሩባቸው ደቂቃዎች ነበሩ። በጭማሪው በመጀመሪያውም 15 በሁለተኛውም 15 በተለይ በመጀመሪያው 15 ላይ በነበሩት የጨዋታ ክፍለ ጊዜዎች ላይ ቡድኑ የተሻለውን ጥረት ለማድረግ ጥረት አድርጓል። የተሻሉ እንቅስቃሴዎችን ለማድረግ ሙከራዎችን ሲያደርግ ነበር። ያም ቢሆን ግን ሊቨርፑል በጨዋታው ላይ ግብ ማስቆጠር አልቻለም። ፔዥም እንደዚሁ ግብ ለማስቆጠር አልቻለም። ስለዚህ ሊሆን የሚችለው የመጨረሻው ጉዳይ ወደ መለያ ምት ነገሩ ሲያመራ በመለያ ምት የመጨረሻውን ውሳኔ የመወሰን ጉዳይ ይሆናል ማለት ነው። ከመለያ ምቱ አስቀድሞ ግን ሊቨርፑል በጨዋታው ላይ በጣም ጨዋታው ምን ያክል ከባድ እንደነበር፣ ምን ያክል ጨዋታው የበለጠ አስቸጋሪ እንደነበር ራሳቸው አሰልጣኙም እንደተናገሩት እኔ በህይወት ዘመኔ
እንደዚህ አይነት ጨዋታ ተመልክቼ አላውቅም ብለዋል አሰልጣኝ አርኔ ስሎት። እንደዚህ አይነት በጣም ከባድ ጨዋታ አይቼ አላውቅም የሚል አስተያየት ሰጥተው ነበር። በባለፈው ዓመት ቡድኑ በባለፈው ሳምንት በጣም ዶሚኔት የተደረገበትን ጨዋታ ተመልክተን ነበር። እንግዲህ ትላንትናም ተመሳሳይ አይነት የሙከራ ብዛቶችን ስንመለከት ነበር። ባለፈው ጨዋታ ላይ 27 ሙከራ ሊቨርፑል ተሞክሮበት ነበር። ትላንትናም 21 ሙከራዎችን ቡድኑ አስተናግዷል። እንግዲህ እነዚህን ሁሉ ሙከራዎች በዚህ ጨዋታ ላይ ነበረ የተመለከት ነው። ኦስማን ዴምቤሌ ግን በተለይ ደግሞ በየጨዋታዎቹ ላይ የሚያሳየው ብቃት እጅግ በጣም አስገራሚ ነው። በፒኤስጂ በኩል ጥሩ የማጥቃት አማራጮችን ተመልክተናል። ጥሩ የማጥቃት እንቅስቃሴዎች ነበሩ። ኦስማን ዴምቤሌ ደግሞ ሌላ በጣም አስገራሚ ምሽትን ማሳለፍ የቻለ ተጫዋች ነው። በባለፉት 17 ጨዋታዎች 23 ግቦችን ማስቆጠር ችሏል እና ተጫዋቹ በተደጋጋሚ በሚያሳያቸው ብቃቶች ፒኤስጂን ውጤት ይዞ እንዲወጣ እያደረገ የሚገኝ ተጫዋች ነው ማለት ነው። እንግዲህ ተጫዋቹ እንዲህ ያለውን ብቃት ማሳየት ችሏል። ከዛ ባሻገር ግን በተለይም ደግሞ በዚህ ጨዋታ ላይ ዋናው የጨዋታው ወሳኝ የሆነው ነገር የጨዋታው የመለያ ምት ነበር። እንግዲህ በጨዋታው የመለያ ምት ላይ ብራዚላዊ ግብ ጠባቂ አሊሰን ቤከር እና ጣሊያናዊ ግብ ጠባቂ በጨዋታውም ላይ ጥሩ ሆኖ ያመሸውና የጨዋታው ኮከብ ተብሎ የተመረጠው ዣንሉጂ ዶናሩማ ትላንትና በጨዋታው ላይ ወሳኝ የሆኑ የመጨረሻዎቹ ሰዎች ነበሩ። እንግዲህ ስለ መለያ ምቶች ስናወራ ወይም ደግሞ ስለ ፔናልቲ ሹት አውት ስለሚባለው ነገር ስንነጋገር በመደበኛው 90 ደቂቃ ጨዋታዎች ሊጠናቀቁ ካልቻሉ እንዲሁ ደግሞ በመጨረሻዎቹ 30 ጭማሪ ደቂቃዎች ላይ ምንም ነገር ሊፈጠር ካልቻለ ጨዋታውን ሊወስን የሚችለው የመጨረሻዎቹ የመለያ ምቶች ነው። መለያ ምቶች ላይ አሰልጣኞች ያላቸው ኢንቮልቭመንት በጣም ትንሽ ነው። ምክንያቱም ወሳኝ የሚባሉ ተጫዋቾቻቸውን ወይም ጥሩ መቺ ናቸው ብሎ የሚያስቧቸውን ተጫዋቾች ወደዛ ቦታ በመምረጥ የፍጹም ቅጣት ምቱን የመለያ ምቶቹን እንዲመቱ ያደርጓቸዋል። እንደውም ለአሰልጣኞች አንድ የሚባለው ነገር ተጫዋቾች የመለያ ምት ላይ ክለቡ በደረሰ ጊዜ ፊታቸውን ተመልከታቸው ነው ለአሰልጣኙ የሚመክረው። የትኛው ተጫዋች ነርቨስ ሆኗል፣ የትኛው ተጫዋች ኮንፊደንስ ላይ ነው፣ የትኛው ተጫዋች ፈርቷል፣ የትኛው ተጫዋች በራስ መተማመን ላይ ነው የሚለውን አሰልጣኙ በዛች ጥቂት በሚባል ደቂቃ ውስጥ ገምግሞ መቺዎችን መምረጥ አለበት እንጂ በጣም ጥሩ መቺ ስለሆነ ወይ በጣም ትልቅ መቺ ስለሆነ የመለያ ምቶችን ተጫዋቾችን እንዲመቱ አይደረግም። አሁን ባልኳችሁ አስፔክት መሰረት ነው ተጫዋቾች ተመርጠው የመለያ ምቶችን እንዲመቱ የሚደረገው። ለምሳሌ አውሮፓ ዋንጫ ላይ እኮ እናስታውሳለን። በባለፈው የአውሮፓ ዋንጫ ላይ ፖርቱጋል በመለያ ምት ጨዋታውን አሸንፋ አለፈች እንጂ ክርስቲያኖ ሮናልዶ በጨዋታ ላይ መለያ ምት ስቶ ገና የፍጹም ቅጣት ምት አምክኖ ገና ጨዋታው ሳያልቅ ነበር ሲያለቅስ የተመለከተ ነው። እና በጣም ይሄ ፍራስትሬሽን ውስጥ የሚከታቸው ጉዳይ ነበር። ግን ፖርቱጋል ያንን ጨዋታ እንደምንም አሸንፋ ወደ ቀጣዩ ዙር ማለፍ ችላ ነበር። እና መለያ ምቶችን ስናስብ ሁሌ የተጫዋቾች መረጋጋት፣ የተጫዋቾች የውሳኔ ሰጪነት እና ደግሞ ውሳኔያቸው ትክክለኛ የመሆንና ያለመሆን ጉዳይ የጨዋታው ልዩነትን ፈጣሪና ተጽዕኖ ፈጣሪ ይሆናል። አርኔ ስሎት እንደውም ስለ ጨዋታው ሲጠየቁ ተጫዋቾቹት ነርቨስ ሆኖ ነበር ወይ ተብለው ሲጠየቁ አዎ በእርግጥ ነገሮችን ለማየት አልቻልኩም፣ ግን እንደዛ መሆኑ የማይቀር ጉዳይ ነው ብለው ሲናገሩ ነበር። እና ትላንትና ያን ነገር ተመልክተናል። ሁለቱም ጥሩ ግብ ጠባቂዎች ናቸው። ብራዚላዊ ግብ ጠባቂ አሊሰን ቤከርም ዣንሉጂ ዶናሩማም በጣም ጥሩ ግብ ጠባቂዎች ናቸው። እንግዲህ ስለ ዶናሩማ ካነሳን ዶናሩማ የ2020 የአውሮፓ ዋንጫ ፍጻሜ ላይ ያደረገውን አንድ በጣም አስደናቂ ነገር እናስታውሳለን። 2020 የአውሮፓ ዋንጫ ዌምብሌይ ላይ ሲደረግ የፍጻሜው ጨዋታ ጣሊያንና እንግሊዝ ነበር የተጫወቱት። እንደውም ጣሊያኖች ቀድመው የፍጹም ቅጣት ምት ማምከን ችለው ነበር። ግን በጣም የሚገርመው ነገር ደግሞ ከዛ በኋላ የነበሩትን የመለያ ምቶች ያዳነበት ሁኔታ እጅግ በጣም የሚያስገርም ነበር። ማርከስ ራሽፈርድ የፍጹም ቅጣት ምቱን ሲመታ የግቡ የቀኝ ቋሚ ነበር የመለሰበት። ከዛ በተጨማሪ ግን የጀደን ሳንቾ እና የቡካዮ ሳካን የመለያ ምቶች ያዳነበት ሁኔታ እጅግ በጣም የሚያስገርም ነበር። እንግዲህ ዣንሉጂ ዶናሩማ ይህንን አስደናቂ ብቃት አሳይቶ ነበረ አዙሪዎችን በጣም በአስገራሚ ሁኔታ ወደ ዋንጫው ጆሮ ተጠግተው ዋንጫውን ከፍ እንዲያደርጉ እድል የሰጣቸው የነበረው። ትላንትና እያንዳንዶቹን የመለያ ምቶች ኢቫሉዌት ማድረግ ካስፈለገ ፒኤስጂዎች የመጀመሪያውን የመለያ ምት ሲመቱ አሊሰን ቤከር ያንን የመለያ ምት ለማዳን የተቃረበው ተጫዋች ነበር።
ቆንጆ የመለያ ምት ነው መምታት የቻሉት። ቪቲኒያ ኳሱን ሲመታው አቅጣጫውን ተመልክቶበታል። አሊሰን ቤከር ቦታውን አይቶበታል፣ ግን ያንን የፍጹም ቅጣት ምት ሊያድነው አልቻለም። ከዛ በመቀጠል ደግሞ ሞሳ ላይ ፍጹም ቅጣት ምቱን የመታ ተጫዋች ነበር። ያው የፍጹም ቅጣት ምት በአግባቡ ከሚጠቀሙ ተጫዋቾች መካከል አንደኛው ግብፃዊ ነው። በግራ እግሩ ነበር ኳሱን የመታው፣ ምንም ሊያደርገው አልቻለም ነበረ። እንደተመለከትነውና እንዳየነው ዶናሩማ ቆሞ ነበረ ያንን ኳስ ማሳለፍ የቻለውና የተቆጠረው። ሁለተኛውን የፍጹም ቅጣት ምት የመለያ ምት ደግሞ የመታው በጨዋታው 119ኛው ወይም 120ኛው ደቂቃ ገደማ ተቀይሮ የገባው ተጫዋች ነበር። የፍጹም ቅጣት የመለያ ምቱን የመታው ጎንካሎ ራሞስን በጣም በጥሩ ሁኔታ ኳሱን መቶ ማስቆጠር ችሏል። ከዛ በኋላ ሁለተኛውን የመለያ ምትና ሶስተኛውን የመለያ ምት የመቱት ተጫዋቾች ተቀይሮ የገቡት ዳርዊን ኑኔዥ እና ከርቲስ ጆንስ ናቸው። እኔ እንደውም አንድ በጣም የነበረኝ ስጋት ምንድን ነው የመለያ ምቱን ስቶት እንደገና ለሌላ ሰበብ እንዳይዳረግ የሚል ስጋት ነበረኝ። ምክንያቱም ሁልጊዜ እሱ ሜዳ ውስጥ ከገባና ሊቨርፑል ወይ ነጥብ ከጣለ ወይ ከተሸነፈ ዳርዊን ኑኔዝ ሰበብ የሚሆንባቸው ጊዜያት በጣም ብዙ ናቸው። እንደውም ጥሩ ስራዎችን ቢሰራ እንኳን ክሬዲት ብዙም የማያገኝ ተጫዋች፣ ለምሳሌ ከብሬንትፎርድ ጋር በተደረገው ጨዋታ ላይ ተቀይሮ ገብቶ ነው 2 ጎሎችን ያስቆጠረው። ጃንዋሪ ጥር ወር ላይ በተደረገ ጨዋታ፣ ከዛ ውጪ በባለፈው የቻምፒዮንስ ሊግ ጨዋታ እንኳን ለሃርቬ ኤሎት ግብ መቆጠር አሲስት ማድረግ የቻለው የተጫዋች ነው። ግን ደግሞ አንዳንድ ተጫዋቾች አሉ ሁልጊዜ ኤስኬፕ ጎት የሚሆኑ ወይ ደግሞ ለሆነ ቡድን ሽንፈት ተጠያቂ የሚሆኑ በቃ የሆነ ነገር የሚላከክባቸው የሚሳበብባቸው አይነት ተጫዋቾች አሉና ዳርዊን ኑኔዥ እንግዲህ የፍጹም ቅጣት ምቱን በመታበት ጊዜ በጣም በሚገርም ሁኔታ ነው ኳሱን ማዳን የቻለው የቡድኑ ግብ ጠባቂ ዡአንሉጂ ዶናሩማ። ከዛ በኋላ ካሜራው ራሱ በተደጋጋሚ ሲሄድ የነበረው ወደ ዳርዊን ኑኔዥ ነበረ። ዳርዊን ኑኔዥን ነው ፊቱን የሚያሳይ የነበረው። ኑኔዥ ቁጭ ብሎ በጣም ባዘነ ስሜት ቁጢጥ ብሎ ነበር ጨዋታውን ሲመለከት የነበረው። ከዛ በኋላ ደግሞ እንደገና ከርቲስ ጆንስ ሌላኛውን የመለያ ምት በጨዋታው ላይ ማምከን ችሏል ማለት ነው እና የእሱ ፍጹም ቅጣት ምት እንኳን ጥሩ የሚባል ነው ለማለት በጣም ያስቸግር ነበር። በጣም በቆንጆ ሁኔታ የፍጹም ቅጣት ምቱን መቷል ለማለት ይቸግረኛል በግሌ። ያንን የፍጹም ቅጣት ምት መታ። ዶናሩማ ደግሞ በድጋሚ ያውም የመለያ ምቱን አልተፋውም፣ እዛው ነው ኳሱን ቅልብ አድርጎ የያዘውና በጣም ግሩም የሆነ የመለያ ምት ነበር የመታው የመለሰው ዶናሩማ። ከዛ በኋላ መጨረሻ ላይ ያ የመለያ ምት ከተቆጠረ ያሸንፉ ነበረ። ተቀይሮ ገብቶ ጥሩ እንቅስቃሴ ያሳየው ዲሳይር ዶይ የመጨረሻውን የመለያ ምት አስቆጥሮ እንግዲህ ፒኤስጂ ወደ ቀጣዩ ዙር እንዲያልፍ እና ቀጣዩን ዙር እንዲቀላቀል ትልቁን ስራ መስራት ችሏል ማለት ነው። እንግዲህ ጨዋታው ይሄንን መልክ ነበረው። በመለያ ምት ደግሞ ፒኤስጂ 4-2 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ማለፍ ችሏል። እንግዲህ አሰልጣኙ እንደተናገሩት ቀደም ሲል መግቢያ ላይ እንደነገርኳችሁ አርኔ ስሎት በህይወቴ እኔ ከተሳተፍኩባቸውና ከተመለከትኳቸው ጨዋታዎች በጣም ትልቁ ጨዋታ ይሄ ጨዋታ ነበር ብለዋል። ከአማዞን ፕራይም ጋር በነበራቸው ቆይታ በጣም ድንቅ ብቃት አሳይተናል። በተለይ ከባለፈው ሳምንት አንጻር ሲነጻጸር በጣም ድንቅ ጊዜ ነበር። የመጀመሪያዎቹን 20 እና 25 ደቂቃዎች የተሻሉ ነገሮችን አድርገናል፣ እድሎችም ፈጥረናል። ነገር ግን ደግሞ 1-0 እየተመራን ነበር። እኛ ለፍጹምነት የቀረበ እንደውም ፍጹማዊ የሆነ የጨዋታ እንቅስቃሴ አሳይተናል ብለዋል። ፐርፌክት ጌም ነው የተጫወተ ነው፣ ከግብ ማስቆጠር በስተቀረ ምንም የጎደለው ነገር አልነበረም። ልክ ባለፈው ሳምንት ፒኤስጂዎች እንዳደረጉት ሁሉ እኛም ያደረግነው ይህንን ነበር። ዛሬ የተፈጠረው ይሄ ነው ብለዋል አሰልጣኙ። ከዛ ውጪ በተለይም ደግሞ በጨዋታው እንቅስቃሴ ላይ እና ወደ ፍጹም ቅጣት ምት ስንመጣ የመለያ ምቱን እነሱ ከኛ በተሻለ መንገድ ተጠቅመውበታል። በዛም ምክንያት አሸንፈውን ወጥተዋል። ግን ደግሞ የጨዋታው ፍጻሜ ፍትሃዊ አልነበረም፣ የጨዋታው ውጤት ፍትሃዊ አልነበረም የሚል አሴታቸውን ሰጥተዋል እና እንግዲህ በሳምንቱ መጨረሻ የሚደረገው የካራቦ ካፕ ፍጻሜ ላይ ትኩረት እንደሚያደርጉ አሰልጣኙ ተናግረዋል። ሉዊስ ኤንሪኬ በበኩላቸው የሰጡት አስተያየት ነበረ። እሳቸው እንደውም አርኔ ስሎት ስለ ጨዋታው ሲናገሩ ለማለፍ የሚገባን እኛ ነበርን ካሉ በኋላ በተለይ በዚህ 90 ደቂቃ ለማለፍ የሚገባን እኛ ነበርን አንፊልድ ላይ በተደረገው ጨዋታ። ነገር ግን በአጠቃላይ በደርሶ መልሱ በሁለቱም ጨዋታ 180
ደቂቃ 90 ደቂቃ 180 ከዛ በኋላ ደግሞ እንደገና በነበሩት ጭማሪ 30 ደቂቃዎች 210 ደቂቃዎች የጨዋታ ፐርፎርማንስ ከገመገም ነው ግን ለማለፍ የሚገባው ቡድን ዲዘርቭ የሚያደርገው ቡድን ፒኤስጂ ነው ብለው ተናግረው ነበር። ሉዊስ ኤንሪኬም የተናገሩት ይህንኑ ነው። ወደ ቀጣዩ ዙር ለማለፍ ሁለታችንም ይገባን ነበር፣ እንደውም እነሱ ከኛ በተሻለ መጫወት ችሏል። ነገር ግን የኔ ቡድን አንፊልድ ላይ የተሻለ እንደነበር አምናለሁ እና የአቅማችንን ጥሩ ነገር አድርገናል ብዬ አስባለሁ። ነገር ግን በጣም ከባድ ነበር የሚል አሴታቸውን ሰጥተዋል እና እንደውም ተጫዋቾች ያላቸውን ብቃት በሙሉ አቅማቸው ተጠቅመዋል ብዬ አላስብም። ግን አስፈላጊውን ነጥብ ይዘን ወጥተናል፣ አስፈላጊውን ድል ይዘን ወጥተናል የሚል አስተያየት ሰጥተዋል። እንግዲህ ጨዋታው በዚህ መንገድ ነው የተጠናቀቀው። ዡአንሉጂ ዶናሩማ የጨዋታው ኮከብ ተብሎ መመረጥ ችሏል። በጣም ድንቅ ብቃት ነበር ያሳየው። የመለያ ምቶቹን ያዳነበት መንገድ፣ በጨዋታው ላይ ኳሶችን ሲመልስ የነበረበት መንገድ እጅግ በጣም አስገራሚ ነው። ለሊቨርፑል አሁን መዳከሞችን እየተመለከትን ነው። ተጫዋቾች መዛል ጀምረዋል፣ መዳከም ጀምረዋል። ይህንን በጨዋታዎቹ ላይ በተደጋጋሚ ጊዜ እያየን እየተመለከተን እንገኛለን። በፕሪሚየር ሊጉ ከዚህ በኋላ ጥቂት ጨዋታዎች ይቀራሉ። ሊቨርፑል ከዚህ በኋላ ተከታታይ 4 ወይም 5 ጨዋታዎችን ካሸነፈ የሊጉን ዋንጫ ማንሳቱን ያረጋግጣል። እንግዲህ ሊቨርፑል ለ4 ዋንጫ ነው የሚጫወተው ሲባል ነበር። ከኤፍኤ ካፕ ተሰናብቷል፣ እንዲሁ ደግሞ ከቻምፒየንስ ሊግ ተሰናብቷል። በሚቀጥለው ዓመት ጠንክረን እንመለሳለን ብለዋል አሰልጣኙ። እንግዲህ ሊቨርፑል ጉዞ በ16ቱ ጥሎ ማለፍ ተገቷል። በቻምፒየንስ ሊጉ ምንም ጨዋታ አንድ ጨዋታ ብቻ ተሸንፎ በፒኤስቪ መጨረሻውን ጨዋታ ብቻ ተሸንፎ በሰንጠረዡ አናት ላይ ተቀምጦ ነበረ ጨዋታውን ማጠናቀቅ ችሎ የነበረው። ነገር ግን ደግሞ ከዛ በኋላ በተከታታይ ጨዋታዎች በባለፈውም ሳምንት ማሸነፍ ቢችልም ትላንትና ግን ሽንፈትን አስተናግዶ ከቻምፒየንስ ሊግ ተሰናብቷል። በሳምንቱ መጨረሻ የ70 ዓመት የዋንጫ ጥያቄ ካለበት ከኒውካስል ጋር የካራቦ ካፕ ጨዋታቸውን ያከናውናሉ። ፒኤስጂ ግን ቀጣዩን ዙር ተቀላቅሏል። ምናልባትም ፍጻሜ ለመድረስ የተሻለው ቡድን እየሆነ ስለመምጣቱ እየተመለከትን እንገኛለን። ቡድኑ እንግዲህ የክለብ ብሩዥ እና የአስተን ቪላን አሸናፊ ዛሬ የሚገጥም ነው የሚሆነውና እንግዲህ በወሳኙ የጨዋታ መርሃ ግብር ፒኤስጂ ጨዋታውን አሸንፎ ወጥቷል። ለሊቨርፑላውያን ጥሩ ምሽት አልነበረም። ለዶናሩማና እንዲሁ ደግሞ ለፒኤስጂ ለአሰልጣኙ ሉዊስ ኤንሪኬም ግን አንፊልድ ላይ መጥተው ውጤቱን የቀለበሱበት ወደ ቀጣዩ ዙር ማለፋቸውን ያረጋገጡበት አስገራሚ ምሽት ነበር። ሊቨርፑል አሁን ሙሉ ትኩረቱን በካራቦ ካፕና በእንግሊዝ ፕሪሚየር ሊግ ላይ የሚያከናውን ይሆናል። ሊቨርፑል ሁለቱን ዋንጫዎች ላይ ምን አይነት ተሳትፎ ይኖረዋል? ጨዋታውን እንዴት ገመገማችሁት? ለእናንተ በእናንተ እይታ ለማለፍ የሚገባው የትኛው ቡድን ነበር? ፒኤስጂ ወይስ ሊቨርፑል? ሀሳቦቻችሁን በኮሜንት መስጫው ላይ አጋሩን፣ ጻፉልን። ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አድርጌያለሁ። ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ ማድረግ አትርሱ። መልካም ቀን፣ መልካም ጊዜ ይሆንላችሁ።